መሳሪያ የሰጠውንና ያው ማስረጃዎች ያስፈልጋል። መሳሪያ የሰጠውና ልጁ ነው እንግዲህ በወንጀል ከታየው እንግዲህ ያው ቤተሰቦቹ ቤተሰብ ናቸው። ማን የተኛው የሚያንኮራፋው ማን ነው? እሱ የተኛ ሰው አለ አጠገባችሁ ጋር ምን መሰለሽ አሁን መሆን ያለበት ነገር ያው መሳሪያ የሰጠው ሰጥቻለሁ ካለ 100% ያው ልጁ ምስክርም አያስፈልገው መሳሪያ ከልጁ ጋር ወስዶ የሰጠው ሰጥቼዋለሁ ለዚህ ነገር አይደለም ብሎ ካለ ትክክለኛ ገዳይ ልጁ ነው ማለት ነው። እንዴ በልጁ ጥርጣ ልጅቱ አይደለም ለማለት ፈልገህ ልጅቱማ ነው ትክክለኛ ያለው። ለምን መሰለሽ ኖ ይሄው አሁን እኮ እንደሚክድ ነው የምነግርሽ እኮ ሊክድ ይችላል እኮ ነው የምልሽ እኮ። ስለዚህ ይሄ ማስረጃው ካለ የሰውየው ማስረጃ ካለ ከበቂ በላይ ነው። ሰውየውን አንዴ ቃሉን በአይኗ ያየችው ታመጣው ደውያ መጣታለሁ። እሷ እንግዲህ ልጇንም እናቷንም እህቶቿንም ወንድሞቿንም በአንድ ቀን አታ ምን ብላ ተወሻለኝ። እኛ ሲጀመር ሌላ ሰው ባላጋራ የለንም። አሁን ቦታ ቀይራለች ካለችበት ቦታ ቀይራለች ካለችበት ቦታ ሌላ ቦታ ሄዳለች። ሌላ ቦታ ነው ያለችው። ያኔ እኛ እንዳረህ ነገር ነው ገጠር ነገር ነው። እዛ ሰው አለበት ሰው በዛ አለበት ቦታ ወርዳ ተቀላላለች። ሁላት ለምን መሰለች? ለማንኛውም ምስክርነትን ለማጥፋት ብዙ ሌሎችም ሊያጠፏት ይችላሉና ማንም ሰው ሳያውቅ የሆነ ቦታ አስቀምጧት እሷን። በተረፈ የሰውየውን ቃል የተመዘገበበት እንደዚህ ቃል የሰጠበት ያንን እሱ በጣም ወሳኝ ነው። ማንም አሁን እንደዚህ ብላ ደግሞ ያስገባችውን ወረቀት ራሱ ማለት ነው ወረቀቱ ጠፋ ብለው ነው የካዱት ማለት ነው። ድጋሚ ስንቴ ስታስጥፍ ወረቀቱ ጠፋ ነው የሚሉት። አጣየ ምናምን አይደለም ደግሞ እኔ አሁን እሷን የሚያስነካ ነገር ብናገር ብዙ ነገር አለ፣ ግን እሷን ያስነካታል። እኔስ ምንም አልሆንም፣ በሰው ሀገር ነው ያለው፣ ችግር የለውም። የሄደው ጊዜና አረጉኝም ቢያረጉኝ አዲ አፍሽና አካባቢ ፖሊስ ስቴሽን ነው። ለምን ወደ ሌላ ቦታ አይሄዱም? እዛ ወረዳ ሳይሆን ሌላ ቦታ ወደ ትልቅ ወረዳ ላይ ቦታ ሄዶ ክስ መመስረት፣ እዛ ትንሽ ቦታ ላይ ይቅር ሌላ ትልቅ ቦታ ላይ መሄድ፣ ሁሉም ቦታ ተመዝግቦ ይቀመጥ። ወደዛም ለማለት እኮ ሰው ያስፈልጋል። በሰው እኮ ነው ሁሉም ነገር። አሁን ለብቻዋ እሷ ሀገርም ቀይራ የትም ለመኖርም ከባድ ነው። የምታውቀውም ሰው የለ። እንደገና ደግሞ መጫኔ ሰው ሞሳ ወዲህ ለማለትም ደግሞ ርቆ መሄድም እዛ ንብረትም አለ ጥሎ መሄድም እዛ ህድያ ላይ ትሄዳለች ታያለች ያለውን ነገር ማለት ነው። ዛጓር ይሄ ልጅ አሁን ይኸውልህ ምን መሰለህ፣ አይዞሽ ይናት ይሄ ልጅ እዛው አካባቢ ያጣያ አይደለም ገባህ? አሁን ጠያቂም ከሳሽም ተከታታይም ስለሌለው እንደምታየው ነው። ፊቱንም ትረዳለህ። ፊቱን አይተህ ስለማያውቅ ወደ አፋር ክልል ወይ ወደ ሆነ አካባቢ ላይ አገር ቀይሮ ቁጭ ነገር ያኔ የሆነ ክፍለ ሀገር ላይ ስራ እየሰራ ቁጭ ነው የሚለው። ስለዚህ እቺ ልጅ የሚያስፈልጋት ምንድነው? አሁን ሌላ ወረዳ ላይ ሄዶ ክስ ምናምን የሚል ሰው ያስፈልጋል። ብዙ ቤተሰብ ቢኖራት በዛ ብዙ ቤተሰቦች ትብብር በክስም በምንም በመረጃ ማጣጥፈው ያጠንክሮት ይሄዳል። እቺ ልጅ ማንም የላትም፣ ብቻዋን ናት። ሌሎች እንዳለ ገሏቸዋል አይደለ? ስለዚህ የሚያስፈልገው ምንድነው? ህዝቡ በዚህ በሶሻል ሚዲያ ድምጽ እንደሆናት ማድረግ፣ እሱ የሆነ ቦታ ላይ እንዲያዝ ማድረግ ገባ አይደለ? አፋር ክልል ከሆነ በአፋር ፖሊሶች እንዲያዝ፣ አዲስ አበባ ከገባ ኦሮሚያም ከገባ ኦሮሚያ ውስጥ ያሉ ፖሊሶች ይህ ግለሰብ የሰራው በደል ከባድ ቀላል የሚባል ስላልሆነ ሰብቶ ስለማያውቅ ገብቷል አይደለ? አንድ ጨምላቃ ዋጋውን ማግኘት ስላለበት በሶሻል ሚዲያ ላይ በደንብ ለዚህ ልጅ የኢትዮጵያ ህዝብ ድምጽ ሊሆናት ይገባል። ከዛ ውጪ እዛ የሆኑ ታጠቁ ኃይሎችን ከተቀላቀለ ልታገኘው ይችላል። ገባ አይደለ? እስኪ ሰዋ ድረስ አብሮ ነው የሚኖረው እነሱ ጋር። ግን ያን እንዳላደረገ ግልጽ ነው። የያዘው መሳሪያ ያጎቱ መሳሪያ ከነበር ሰዎችን ገሎ አላህ ይግደለውና ገሎ መሳሪያው መልሶለት ከሆነ አጎትየው ራሱ መጠየቅ አለበት። በነገራችን ላይ መሳሪያ አጎትየው ራሱ ምንም ቆጠያቂ ሰው ያስፈልጋል። ሰው ስለሌለማ አስጠንቅቆ ስላወቀ ነው። ይሄንንማ እነሱ የተያዙት ሲለቀቁ ነበር። እንዲህ ሰው ቢኖር እናቱ ስትለቀቅ ነበር። እንዲህ ሰው ቢኖረን ማለት ነው።
እሱ ተገኘ ድረስ መታሰር ነበረባት። እሷስም ቢሆን እነሱ እኮ ያንኑ ነው ለቀዋቸው እየቤታቸው የሄዱት ማለት ነው። ጊዜ ዳኛው የሚባል ልጅ አውቀዋለሁ እያለ ነው ይላሉ። የታለ ጊዜ ዳኛው? ማንም ሰው በውስጥ መጥቶ ይሄ ልጅ እንትን ገንዘብ ቢልሽ እንዳትቀበል ወይ ከማል አልሰማም። አሁን ትሰማለህ? እኔ የምለው አንድ ነገር አለ። ለምሳሌ ማንኛውም ይሁን በዛ አካባቢ የታጠቁ ኃይሎች ለምን እንደታጠቁ ለምሳሌ ለዚህ የዚችን ልጅ ፍትህ ማውጣት አለባቸው። ማንም በነገራችን ላይ የምሬ ነው። ቅድም እንደዚህ ይሄንን ያወራሁ ነበረ ሸበካይ ነውና ማንም ይሁን ማንም፣ ምክንያቱም አንድ ሰው መቼም ታጥቆ የሚወጣው ለህዝብ ድምጽ ስለሆነ ድረስ ይችም ደግሞ ህዝብ ናት፣ ሀገር ናት። ሙሉ ቤተሰቧን ነው ያጣችው፣ እናቷን፣ ወንድሞቿን፣ እህቶቿን ነው ያጣችው። ስለዚህ እነሱ ውስጥ ራሱ ቢቀላቀል አውጥተው መደረግ ያለበትን ማድረግ አለባቸው። እኔ እንደራሴ ይሄንን እንዲደረግላት የኢትዮጵያ ህዝብ ድምጽ ልኮናት ይገባል። ለዚች ልጅ የምሬን ነው። እኔ በቀደም ከሰማሁ ወዲህ መብረቁ ነግሬሃለሁ። የምር በጣም ነው የዘገነነኝ ማለት ነው። አራቀኔ ነው መስቀኔ ይሄንን ነው። ምክንያቱም አሁን ለምሳሌ እነዛን አካል ተቀላቀለ ምናምን የሚባል ነገር ሳይሆን እነሱ ውስጥ ራሱ ተቀላቅሎ ተሆነ፣ ምክንያቱም እነሱ ለህዝብ እንትን ብለን ነው የወጣ ነው ብለው እስታሉ ድረስ ከዛ ትጥቁን ቀምተውት መደረግ ያለበትን ነገር እንዲደረግላት ፍትህ መጠየቅ አለባቸው ነው የምላው የኢትዮጵያ ህዝብ። ጨርሻለሁ። ከባድ ወረበለ አንዲትም ልጅ አለች። ልጇንና ባሏን ገሎባት ሄዶ የታጠቃላይ የተቀላቀለ ልጇንና ባሏን ገሎባት መጀመሪያም ሲያስፈራራት ነበር። ከዛ ልጇንና ባሏን ገሎ የራሱ ልጅ ነው እንጂ የራሱ ልጅ እና አዲስ ያገባቸውን ባል ገሎ ወዴት ሄደ? ወደ ታጠቁ ኃይሎች። ስም መጥራት ስላልፈለኩ ነው። ሄዶ ተቀላቀለ እና እስከነተ ተቀላቀሉ ኃይሎች ፎቶ ተልኮልኛል። ሀታ አብሮ ነው ማለት ነው። መሳሪያ እንኳን አልያዘም። እነሱ ጋር ሲቀላቀል ተቀብለውታል። ምክንያቱም ለልጅና ለትልቅ ካልሆንክ ያኔ ለሰው ካላዘንክ ለንጹህ ሰውን ከገደልክ ለኛ አትሆንም በማለት መሳሪያውን ቀምተውት ባዶ እጁን እነሱ የዚች ልጅ ቤተሰቦች ደም በከንቱ መቅረት የለበትም። ኢላ የኢትዮጵያ ህዝብ ጨካኝ ካልሆነ በስተቀር እኔ እየነገርኳችሁ ነው። ከማንም ጀምሮ አንድ ፎቶም አለው እሱ ሌላኛውን ፎቶ አውጣ። ፎቶ ብዙም ስለማይበይን አንድ ፎቶም አለ። እሱን ፎቶ እንትን አርግላት። የምሬ ነው። ቆርጬው እኮ ነው እሷ ተጎኑ ስላለኝ ቆርጬው ነው እኮ ቆረጩና ላኪለት። ለኛም ላኪ ቪዲዮ እንሰራለሻለን። አረ ይሄ እንደዚህ በጤና ያለኝ ምን ደህና ፎቶ አለ። ሲጀመር እሱ አንድ ነበር አባዝቻ ነው ቆርጬው እንጂ የለኝም። እኔ ሲጀመር ይሄ ብቻ ነው ያለኝ። አንድ ፎቶ እንግዲህ እንደዚህ ተቆርጦ ተልኮልኛል ብዬ ነው እንግዲህ እንጃ እንደዚሁ ነው ያለው፣ ሌላ የለም። የኢትዮጵያ ህዝብ ጨካኝ ካልሆንክ ከናንተ የሚጠበቀው ግደሉ አይደለም፣ ደም መልሶ አይደለም፣ ማሳስሩ አይደለም፣ ገንዘብ አይደለም። የኢትዮጵያ ህዝብ ጨካኝ ካልሆንክ ሶሻል ሚዲያ ያለህ በሙሉ 1 ፎሎወርስ 2 ፎሎወርስ ትልልቅ ፎሎወርስ የምትፈሩ አላችሁ፣ ቦቅቧቆች ማለት ነው። ቦቅቧቆች አላችሁ። እንግዲህ ልጅ ይመስል የምትንቦቀቦቁ ስለናንተ አይመለከተኝም። እኔ የማወራ ስለ ቆፍጣናው ነው። የኢትዮጵያ ህዝብ ሆነ ጨካኝ ካልሆንክ ልጅ ፍትህ እስኪገኝ ድረስ ይህ ልጅ ኢትዮጵያ ምድር ውስጥ ከ130 ሚሊዮን ህዝብ ጋር አብሮ መኖር የለበትም። ህፃናት ልጆች እናት የወለደች እናት ምንም ባልበደለች የወለደችን እናት ድፍት ያደረገ አንድ ጨምላቃ የሆነ እውር ገሎ በሰላም መኖር የለበትም በጭራሽ ነው ማለት። አዎ ሀገራችንን ለዚህ አብቅተናታል። ፍትህ እንዳይገኝ ተደርጓል። በራሳችን መንገድ ሀገራችንን እያፈረሳት ነው። ውጤታችን ይሄ ነው። የሁላችንም ውጤት ይችናት መጨረሻዋ። ሀገር ሰላም ቢሆን ኖሮ ይሄ ልጅ አያደርገውም፣ ካደረገውም አንድ እርምጃ አይራመድም ነበር። እድሜ ነኝ ገባችሁ አይደል? ከዛ ውጪ ግን አሁንም ቢሆን ሶሻል ሚዲያ በጣም ተጽዕኖ የሚፈጥር መሆኑን ታውቃላችሁ። ስልክ ያላዘ የለም፣ ማይከታተል የለም። ይሄ ልጅ በሰላም የሆነ ቦታ ላይ እየሰራ እየበላ መኖር ስለሌለበትና ለህግ መቅረብ ስላለበት የምትችሉ ሰዎች በሙሉ ይሄን ድምጽ የምትሰሙ ቪዲዮ ስሩ፣ ፖስት አድርጉ። 6 ቤተሰቧን ያሳጣት ልጅ ነው ይሄ አውሬ። በእናት የጨከነ በጸራሮች የጨከነ ተግባብተናል። ለፍትህ እስክታገኝ ማለት ነው። እናውቃለን ኢትዮጵያ ውስጥ በመሳት ተዛብቷል። ግን
ልጁ እንኳን የት እንደሚኖር እንኳን መታወቅ አለበት በቀላሉ። እሺ አንቺም ቻሌንጅ ስጪ እኔ እናት አይዞሽ። የአጣሻቸውን ሰዎች መመለሳችን ግን አሁን ካንቺ በጣም ጥንካሬ ያስፈልጋል። ይኸውልሽ የቤተሰቦች ፍትህ ለማስገኘት ስትይ አንቺ ጠንካራ ነው። አንቺን ያስተረፈሽ ወይንም አንቺን ያስቀረሽ ከዛኛይቷ እህትሽ ጋር አንቺን ያስተረፋችሁ የሞቱ የሆኑትን ነፍሶች ፍትህ እንድታመጡ ነው። በገንዘብሽ፣ በጉልበትሽ፣ በሁሉም ነገር ጠንክረሽ ቤተሰቦችሽን እንደዚህ በከንቱ ደማቸው ከልብ እንዳይቀር ጠንካራ ሆነሽ ይሄን ልጅ ለፍትህ ማቅረብ አለብሽ። ለዚህ ደግሞ ከኔ ጀምሮ የኢትዮጵያ ሕዝብ ይኸውላችሁ አትፍሩ። እሺ አትፍሩ። እነዚህ የሞቱ ሰዎች ወንጀል ስለሰሩ አይደለም። መቼ የዛን ቀንም እንደሚሞቱ አያውቁትም። ሞት መቼ እንደሚመጣ አይታወቅም። አትንቦቃቦቁ። ድምፅ ስትሆን ቆፍጠን ብለህ ድምፁ ተግባባናል። ድምፁ ናት። አዎ ድምፅ እንድኮን ነው ወደ እናንተ የመጣሁት። ያ የኢትዮጵያ ሕዝብ ሁላችሁም ከጎኗ ሆኑ። ኦሮሞ፣ አማራ፣ ሙስሊም፣ ክርስቲያን ሳትሉ ተግባባናል። ነፍሰ ገዳይ አንድን ነፍስ አንድ ንጹህ የሆነች አላግባብ ነፍስ ያጠፋ ዓለምን ሕዝብ እንዳጠፋ ነው የሚባለው አይደለም። የእሷ እናት ሞተች ማለት የሁላችንንም እናት ገሏል። ይሄ ሰውዬ ቀልድ አይደለም። እሱማ ይኸው በነፃነት እየኖረ እኮ ነው። ይኸው 10 ወሩ ህግ ስለሌለ ምናምን ህግ የለም ነው የሚባለው። በቃ ምንም መፍትሄም የለ። አሁን ወደ እናንተ የመጣሁት ድምፅ እንድኮኑኝ ነው። ባለበት እያዛለ የትም መሄድ ሰው የትጀመረት ሀገሩም አልወጣ ወዴትም መሄድ ሀገሩ የቤት ውስጥ ቢኖር ማን ያዋል ብላችሁ ጥሪ አቅርቢላችሁ። አይዞሽ። ይሄ የሰው ፊት ማየት አይደለም ይላል። ይሄ የህዝብ ግዴታ ነው። የህዝብ ግዴታ ነው። እሺ የሁላችንን ቤት የሚያንኳኳ ነገር ነው ይሄ። እናት አረበኛ አይደረስ በማንም አይደረስ። ስለዚህ ጥሪ አቅርቢላችሁ። አትፍሪ። ቪዲዮ ስሪ፣ ቻሌንጅ ስጪ። እኔም በውስጥ አሁን በደንብ በረጅሙ ስለማወራሽ ወላሂ ጀማል ደግሞ ሲነግረኝ የሆነ ቮይስሽን አዳምጨው ትንሽ አዳምጬ ነበር የተውኩት። ጀመር አድርጌ ነበር የተውኩት። ምክንያቱም ሁሌም ታርጌት የማደርገው እርዳታ፣ የገንዘብ እርዳታ ነው ይሄ ብር የተበሉ ሰዎች ምናምን የማዳምጠው። እሱ ደግሞ ሲነግረኝ ቁጥርሽን መፈለግ ጀመርኩኝ በደንብ ሲያስረዳኝ ማለት ነው። አትፍሪ፣ አትታክቺ፣ አትድከሚ። አላህ ደግሞ ያግዝሻል። አምላክ ሁሌም ከፍትህ ጋር ነው የሚቆመው። አንቺ ጥንካሬ ያስፈልጋልና አይዞሽ። የኢትዮጵያ ሕዝብ ፕሊስ ይኸው ፎቶውን ስክሪንሾት እያደረጋችሁ በፌስቡክ በዩቲዩብ 6 ቤተሰብን ለፍቅር ብሎ አንዴ ጭጭ አረገ ነው በመሳሪያ ህፃናቶች ሳይቀሩ እናትን የገደለልን ይሄ ልጅ ለህግ ቀርቦ ከተቻለ ህግ ካለ ከሌለ ደግሞ ይሄ ሰው የመቼም ለስድስት ነፍስ 6 ቦታ አይቆራረጥም። ግን እንዲህ 600 የ6 ሰው ነፍስ ቀጥፎ እሱ በሰላም መኖር የለበትም። ብዙ መንገድ አለ፣ ችግር የለውም። ግን ሚዲያ ላይ በደንብ መሰራጨት አለበት። አንደኛ ልጁ ያለበት ቦታ እንዲታወቅ ማለት ነው። ያ ስሙንን ምንም ማስቀመጥ ነው እንጂ በደንብ ስሙን ፎቶውን ማሰራጨት ነው እና ፍትህ ይመጣል። አይዞሽ። አንቺ ደግሞ አላህ ይርዳሽ። በአንቺ የደረሰ በሌላ እንዳይደርስ። አዎ በማንም አይደርስ። ከባድ ነው። በነገራችን ላይ በጣም ከባድ ነው። አላልኩ ማለት ከባድ ነው። ይቺ ልጅ ያለችው ሀገር ነው። የ6 ሰው ቀርቶ አንድ ሰው አይቻልም። አዎ በጣም ሀገር ቤት ነው ያለችው እሷ። እሷማ እችኛው እኮ ያለችው ውጭ ነው ያለችው እኮ። እኔ የት ነው ያለችው አንቺ? እኔ ሪያድ ነው ያለሁት። አረብ ሀገር ነው ያለችው። አላህ በጣም ያሳዝናል ወላሂ። በህግ መቅረብ አለበት። እዚህ ሚዲያ ላይ እርዳታ የጠየቅሽ ሰው ነበረ፣ ታዋቂ የሆነ ሰው። ዜድን አስገባትም ማብረቁ ዜድ ምትላል እሷ ነው ለዛው ይሄን ጉዳይ አመጣች። እሷን እየተቀበለችኝ እንጂ ሌላም ሰው ጠይቅ ማን የሚቀበልሽም የለ። አርፈሽ ተቀመጭ ነው ያሉት ሁሉም ሰው ማለት ነው። ዜድ እስቲ አንድ ጻፊ ልሳብሽ ወይ ካለች
ልጁን የምታውቁት ካላችሁም ጻፉልን አንዳንድ ቁጥር ልጁን የምታውቁ በተለይ አሁን ያለበትን። በነገራችን ላይ ስሚ መሲ አንድ ሰው በውስጥ ጽፎ በብር እንሄድበታለን ምናምን ጉዳዩ ምናምን ቢሉሽ እንዳትቀበይ ነግሬሻለሁ። እሺ አዎ እንደዚሁ ሚዲያ ምናምን ስለማላውቅ እኔ ለራሴ እውቀቱም የለኝና እንደዚህ ነው ብሎ ሁለቴ ምናምን አታለውኛል። ግን ውሸታቸው ማለት ነው። ሳያው ታይተነዋል። እዚህ ቦታ ምናምን እንዳለ ውሸት ነው፣ እውነት አይደለም። አሁን ነው ለዚህ ድራሱ የነገርኳት ማለት ነው። ቁጥሯን ፈልጌ አገኘሁ። ከዛ ሲላማክራ ብዬሰራ እኔ እንደዚህ አይነት አውጥቼ አላውቅም ምናምን ላይ ድምፅ ሆነች። ለዛውም ለመብረቁ ምናምን እንነግረዋለን አለች። እግዚአብሔር ይስጠው እሱ ነው ይሄንን ነገር የተቀበለኝ እንጂ ማንም አልተቀበለኝም። አሰላሙ አለይኩም። ሙሉ ስሙንና አገሩን መናገር ደግሞ አገሩ በረሃ ነው ማለት ነው። ስሙ ታለጌታ ነው አለሱ ብሎ ታለጌታ አይ ይሄንን ስም ይዞ ደግሞ ሰላም ብያለሁ ሁላችሁም እዚህ ውስጥ ያላችሁት። ወአለይኩም ሰላም። አናዳችሁኝ ነው እኮ በአላህ ግን ኮሜንት አታነቡም እንዴ? በአላህ ብዙ ልጆች እናውቀዋለን። ወደ ገና ከመግባት ምን ያዘ እናውቀዋለን እኮ አይደለም የፈለግነው ያለበትን ቦታ የሚያውቅ ነው እኮ እናውቀዋለን እያሉ ኮሜንት እየጻፉ ነው። በእናንተ ጭራሽ ነው ኮሜንት አታነቡም። ያገሩ ልጅ ይሆናል ሰርቶል መረጃ የምትፈልጉ ሆነ እናውቀዋለን የሚሉ ልጆች ከስር ማስገባት አለባችሁ። እስኪ ዜድ የምትይው ነገር አለሽ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። ሰላም ብያለሁ ከላይ እስከታች ያላችሁት ወንድሞቼ። በመጀመሪያ ይሄንን ጉዳይ ወደ ሚዲያ ስላመጣሁ በጣም ደስ ብሎኛል። በመጀመሪያ እኔ ብዙ ጊዜ ሌላ ቦታ ሞክራለች፣ እንግዲህ 9 ወር ሆኗታል፣ ግን የተቀበላት ሰው የለም። እኔም ለተወሰኑ ሰዎች ሰጠሁኝ፣ ቅልቦችም አድርሰውላቸው ነበር። ይሄ ጉዳይ አገሩ ያለበት ቦታ ላይ ጸጥታው ብዙ ደህንነት ስለሌለው ይሄን እኛ መያዝ አንችልም ነው የተባለው። ያው ለጀማለም ተናገርኩ፣ አንተም በሰዓቱ አልመለስክም ነበር። እንደም በዛብህ አውቃለሁ፣ ግን ወደ ዋናው ስገባ ዝጋ ማምጣት በራሱ በጣም ትልቅ ነገር ነው። እኔ ባፋልጉ ቪዲዮ ብዙ ነገር ሙተው ወይም ጤናቸው ተጓሎ አብደው ምናምን ሲገኙ ማን ፖስት ቻለች ተብዬ ብዙ ሰዓት ብዙ ነገር ስለደረሰብኝ ይሄን ነገር ደግሞ እኔ ብቻዬን ወደ ዝም ለማውጣት ፈርቼ ነበር። ቪዲዮ ስሰራ ግን እውነት አይደለም ለፎሎ መሰብሰቢያ ነው። እንደ 6 ነፍስ ወርቆ አንድ ሀገር ላይ በዜና እንኳን አልተዘገበም። ምን ማለት ነው? ማታመጡት የለ ነበር የተባልነውና እዚች ምድር ላይ ያልሰማ ነው እንጂ ያልተደረገ ነገር እንደሌለ ነው። እቺ ልጅ ደግሞ የማስረዳት ችግር አለባት። አቅም በጣም ቲክቶክ ራሱ ነኝ ከፈቼ እንደዘርግሽ ብዬ የከፈተችው አሁን ነው እንጂ ምንም የምታውቀው ነገር የላትም። ተጎኗ ሰው የለም። እንደ ሀገር ይሄ ነገር ማንም ሰው እንደቀላል እንዲያየው አልፈልግም። በጣም ከባድ ነው። ከተማውን መከላከያ ነው ያዘው፣ ገጠሩን ፋኖ ነው ያዘ ይባላል። ያለው አካል ይሄን ነገር ሊቆጣጠር እና ይሄን ነገር እልባት ሊያደርግበት እንትን ይላል። እነሱ ተከፋፍለው ያሉበት ሁኔታ ቢሆንም ግን እዛ ቦታ ላይ ህጉን የሚመራው ሰው አካባቢውን የሚቆጣጠረው የጸጥታ አካል ይሄን ነገር በቃ ሚዲያው እንዲቆጣጠረውና ለብዙ ሰው እንዲደርስ ሁላችሁም ሸር አድርጉት፣ ኮፒ ሊንክ አድርጉት የመብረቁን ቤትና እቺ ልጅ በቃ የሆነ ነገር እንዲታገኝ እፈልጋለሁ ማለት ነውና አንዳንድ ጊዜ ሐዘን ብዙ በውስጥ ሐዘን ኑሮ ግን በውጭ አውጥተህ ለማስረዳት መቻል በራሱ ይሄ ትልቅ ህመሙ ይሄ ነው። እኔ ብዙ ጊዜ ቪዲዮ ስሪ እንዲያርገሽ ብላተ አይደለም ለሚዲያ የሚቀርብ ይቅርና እንደዚሁ አንድ ቪዲዮ ሳልክልህ አቀርብ ለጀማለም የላኩትና ከባድ ነው። ማስረዳት የምትችሉ ሰዎች በቃ እንዲሁ አይታችሁ ሐዘኑ ገብቷችሁ የሟች ቤተሰብን ፎቶ ብታው በጣም የሚያሳዝን ገና ወጣቶች ገና ሙሽራ ልጆች ናቸው የሞቱትና ልብን የሚያደማ ነገር ነው። እንዴ ቀላል ልናው አይገባም። ነገ በየቤታችን ይገባል። ማህበረሰቡ በራሱ ይሄ ነገር እዛ አካባቢ ላይ ያለ ማህበረሰብ 6 ነፍስ ታንድ ቤት ሬሳ ወጥቶ ሲቀበር ዝም ማለቱ በራሱ የት ላይ ነው ያለ ነው? ሀገራችን ወዴት ነው እየሄደች ያለችው? ምንስ ሆነናል የሚለው ነገር ያሳስባል። አይደለም ይሄን ያህል ሰው ታንድ አካባቢ ሰው ሞቶ ይቀርና እንስሳ ራሱ ብዙ የሆነ በሽታ ገብቶ እንኳን ሲገደል ከብትን ተከብት አትደባልቁ ተብሎ እንኳን የሆነ መፍትሄ ይፈለግለታል። ይህ ነገር ግን መፍትሄ አለመገኘቱ በጣም ያሳዝናል። ይሄን ያህል ጊዜ ምንም ሳይባል ገዳይ በሰላም መኖር
በጣም ነው የሚያሳዝነውና እንግዲህ ደግሞ እናንተ ምትሉትን እንሰማለሁ። በጣም አመሰግናለሁ። አንድ ነገር የምናገር ነገር ብኖር መብረቁ የኢትዮጵያን ሕግ የምታውቁት ታውቃላችሁ መቼም። አንድ የሆነ ነገር ያጠፋን ሰው ለመፈለግ ከሳሽ ያስፈልጋል። ማን ይከሰዋል? መጀመሪያ ሰው ሲከሰው ነው በቃ ሰውየው የሚያዘው። የሚከሰውን እኮ ጨረሳቸው እኮ። ከሳሽ ማን ከሶት መጀመሪያ ማን ፈልጎ? ስለዚህ እናውቀዋለን የሚሉት ልጆች አሉ። ከስር በኮሜንት እያያችሁ ሞዴተር ያላችሁ ልጆች አስገቡ። እውነት ነው እንዳልከው እናውቀዋለን። እሺ ጊዜ ዳኛው የሚባል ልጅ ካለ ጊዜ ዳኛው የምትባል ልጅ እና ግባ አንድ ቁጥር ጻፍልኝ። እንዲሁም ደግሞ አንድ ወንድማችን ቆይ አንዴ ግን ለኔ ብቻ መጻፉ ዋጋ የለውም። እሺ ልጅቷ እውነቷን ነው እኔ ያውቃለሁ ምናምን በውስጥ የምጽፉ ልጆች በዚህ መታችሁ መናገር የማትችሉና የምትፈሩ ከሆነ አትጻፉልኝ። እሺ ለምን እኔ ባምን ምን ዋጋ አለው? እኔ እንዳምን ብቻ አይደለም ማድረግ ያለባችሁ። እዚህ ሚዲያ ላይ ያለው ሰው ማመን አለበት። የምታውቁትን ነገር ገብታችሁ ተናገሩ። ከፈራችሁ ደግሞ አትጻፉ። አይ ብላችሁ ደግሞ ፎቶ ምናምን ኑሯችሁ በፎቶ ከፈራችሁ ፎቶአችሁን ቀይሩና በፌክ አካውንት መታችሁ ያለውን መረጃ አረጋግጡ። ስታረጋግጡ ሰፈሩን ትናገራላችሁ፣ ልጁን ከነ ቤተሰቡ ትናገራላችሁ፣ እዛ አካባቢ ላይ የተፈጠረውን ትናገራላችሁ። ማን እንዲያምናችሁ? ህዝብ እንዲያምናችሁ። ገብቷችኋል? አንዴ ልድገምላችሁ፣ ስም አልጠራም እዚህ ለእንትን ላይ ፕሮፋይል ያላችሁ ልጆች እውነቷን ነው ልጅቷ እውነቷን ነው ምናምን እያላችሁ በውስጥ የምትነግሩ ልጆች ከፈራችሁ ፕሮፋይል ቀይሩና ፎቶ አጥፍታችሁ ወይ ፌክ አካውንት ከፍታችሁ ገብታችሁ ለህዝቡ አስረዱ፣ አሳምኑ። ህዝቡ ድምጽ እንደሆናት የህዝብ ድምጽ እንኳን አለም አንድ ጨምላቃ ግለሰብ መንግስት ይገለብጣል። ስለዚህ ህዝቡ ድምጽ እንደሆነ እየገባችሁ ተናገሩ። ከፈራችሁ ፈራችሁ። አንድ ነገር ልጨምር። ይሄ አሁን የሚጠሩት ቦታ የሆነ ወሰን ነገር ነው። እዚህ ኮሜንት ስራ አሁን ግማሹ ፋኖ ነው የሚላለ፣ ኦነግ ሸኔ ነው የሚላለ። ብሔሯ መናገር አለባት እሷ። ለኢትዮጵያ ህዝብ ለግጭት ምናምን እንዳይሆን አንዳንድ ሚዲያ ላይ መናገር አለባት። ለምን እሷ ፈራሽ? ለምን አትናገርም? ኧረ እኔ የማውቀው እኔ ምንድን ነው ኦሮሞ ነች ብላችሁ ነው አይደለሁ። ያው ገዲያው የበረሃ ልጅ ነው። እኔ ኦሮሞ አይደለም አማራ ነው። ወደ ኦሮሞቹ ተቀላቅሎ እንደሆነ ነው እንጂ አሁን ገሎ አማራ ነው። ብሔር አትጥሩ እሺ። ማንም ተመርጦ የሚወለድ የለም። አይ ብሔር ተናገሪ ስለተባልኩ ነው እንጂ አንቺ ምንም አታወሪም። አንደኛ ይኸውላችሁ ገዳይም ሟችም ብሔር የለውም። አንድ ሲሞት ሬሳ ነው የሚሆነው ወይንም ጅናዛ ይሆናል። ገዳይ ነው፣ ነፍሰ ገዳይ ነው፣ ወንጀለኛ ነው። ግን ተናገር ካላችሁ ደግሞ ይናገርላችኋል። አይታችሁ መለየት ቀላል ነው። አንዴ አይታችሁ ራሱ እንደዚህ መረዳት ትችላላችሁ። ተግባባን? እዚህ ጋር ልጅቷ ፍትህ ትፈልጋለች። እዚህ ጋር ያለው ሰውዬ ደግሞ አረመኔ ገዳይ ነው። ገዳይ ፊት ለፊት ላይ የምታዩት አጣዬ ከሆነ ምን ለመግደል የሚመች ቦታ ነው ማለት ነው። ገባችሁ አይደል? ልዩ ቦታው ብርቂቶ ይባላል ቦታችን ማለት ነው። ይሄ ግለሰብ ገሎ ግን ወደሚመቸው ቦታ ነው የሚሄደው። ወደ ሊድን ወደሚችልበት ቦታ ይገባል። ለምሳሌ አብረቁ አንዴ ከማል ጀማል የልጁን ብሔር እሷ ተናግራለች። ብሔሩን አይወክልም፣ ግን ልጁ በብሔር አማርኛ ተናጋሪ ብሔር ተወላጅ ነው። እሷም እንደዛ ናት። ሁለቱም ማለት ነው። ሁለቱም እንደዛ ናቸው። ተባባል ነው ሳስቻለሁ። በኮሜንት ነው እኮ መብረቁ እኮ በኮሜንት ከስር እየጻፉ እያየሁ ስለሆነ ልጁን አውቀዋለሁ ሸኔ ነው ምናምን የሚለው አሉ። ለዛ ነው ይፋ እንድታደርግ ነው መብረቁ። ልጅቷ ያልተናገረች በኮሜንት የሚለቀለቁ ኮሜንትማ አጀንዳ ለማስገባት እኔ ብሔር ምናምን የሚባለውንም እዚህ ተመጣሁ ነው በሚዲያ የማውቀው። ምንም የማውቀው ነገር የለም። ሁላችንም እንደዛ ነው የምናውቀው። እናቴ ታያቸው ስለ ብሔርሽ ተናግረሻል። ገዳዩን ብሔሩን ተናግረሻል። ከዛ ውጪ ሌላ መጠየቅ የሚፈልግ ሰው ካለ ገብቶ ይጠይቅ። ከዛ ውጪ ይሄ ልጅ የምታውቁ ልጆች በውስጥ ከምትጽፉልኝ ፌክ አካውንት ክፈቱና ነው ቶሎ ገባችሁ። ከፈራችሁ ፌክ አካውንት ክፈቱ፣ ካልፈራችሁ ፌስ ቱ ፌስ ነው ቶሎ። እኔን ማሳመን አይደለም ያለባችሁ፣ ህዝብን ነው ማሳመን ያለባችሁ።
ጃጓርን አስገቡት። ስታክ እያደረገብኝ ነው። እናንተ ድምጽ ሆነኝ። እኔ ሰላምን የማውቀው ነገር የለም። ንግግሩን ማልችልበትም እናንተ ፍትህ እንድቆም ነው የመጣው። እኔ ከምኑም ተውቀት ነፃ ነኝ። ለራሴ ምንም የማውቀው ነገር የለም። ስለ ህጉም ሆነ ስለምኑ እሱ ባለበት ተይዞ ለህግ እንዲቀርብልኝ ነው እንጂ እንዲህ ነው የሚባለውን ወሬ እኔ ምንም የማውቀው ነገር የለም። ማለው ትሰማለህ ጃጓር። እሺ አሁን አንዳንድ መረጃዎች አሁን እሺ በዚህ በኩል ያለውን ነገር እንዳልከው ያው ሚዲያ ላይ እንዳለ ራሱ አንድ የሆነ አስተዋጽኦ የሚያደርግ ነው ሚዲያው። ሌላው ምን አለ መሰለሽ ስልክ ቁጥር አለው እናቱ የለውም፣ አይሰራም። ስልኩ ሰጥተው የነበረን የራሱ ብዙ ጊዜ ሞክሬው አይሰራም። ለምን መሰለሽ የህግ አካል አሁን ጠይቄ ነው የመጣሁትና ምን አሉ መሰለሽ ስልክ ቁጥሩ ካለ ስልክ ቁጥሩን ስጭና በሎኬሽን ይያዛል። እሺ ስልክ ቁጥሩን ትሰጭንና እኔ ልክላቸዋለሁኝ በሎኬሽን ይያዛል። ሌላው ደግሞ የፖሊስ አፕ አለ። ምናልባት አዲስ አበባ ያላችሁ አፑን ታደርጉና ፖሊስ ፌዴራል ፖሊስ ተብሎ ዳውንሎድ ታደርጉና እንዲህ አይነት ቤተሰብ 6 ቤተሰብ አድርጎ የተሰወረ ሳለ ተብሎ እዛ ላይ አፑ ራሱ እንትን የሚሰጥ አለ። እንደገና ምንድነው 991 እስቲ ቆይ ጽፌው ነበር 991 ቁጥር ኢትዮጵያ አለ 991 ደውለው ሪፖርት ማድረግ ይችላሉ። 991 የፖሊስ 991 ደውለው ይሄንን ሪፖርት ለፌዴራል ፖሊስ ሪፖርት ማድረግ ይችላሉ። እና እዛ ፎርሙ ላይ ደግሞ ዳውንሎድ ታደርጉና አዲስ አበባ ማነው የትም አካባቢ ያላችሁ ፌዴራል ፖሊስ ሲል አጠቃላይ የኢትዮጵያ ፌዴራል ፖሊስ ማለት ነው። እዛ ላይ ምን ታደርጋላችሁ? ዳውንሎድ ታደርጉና ይሄ ግለሰብ 6 ሰው ቤተሰብ ይሄን ያህል ግለሰብ አጥፍቶ የጠፋ ስለሆነ የእህትሽን ስልክ ቁጥር እዛ ላይ ፎርሙ ስለሚጠይቅ ፎርሙ ላይ የእሷን ምስክርነት ቁጥር እዛ ላይ ምክንያቱም ኮንታክት ያደርጓታል። እሺ ይደውሉላታል። የእሷን እሰጣለሁ እኔ የእሱን ጠፍቶብኛል። የእሱን ቁጥር አፈላልጊ ግድ የለም አፈላልጊ። እሱ የሚጠቀምበትን ቁጥር አፈላልጊና በሎኬሽን መያዝ ይቻላል። የት እንዳለ ይታወቃል አሉ በሎኬሽን። ስልኩን ይዘዋል እንዴ ጥለዋል እንጂ መቼ እኔ አልፈላልጋለሁ። ችግር የለም። እሺ ጠይቃለሁ ማለት እሱ መግደሉን ካመነ አይታ ተነቅ እንዴ ያኔ ለጊዜው እኮ ቤት እና ለጊዜውማ ሄደው እንትኑ ፋኖቹን ሊያጠፋው ይችላል እንጂ ይኸውልሽ እንደዛ አካባቢ ያለው ሌላ ህግ ደረጃ አለ። ስድስት ሰው የገደለ ሰው ውስጡን ስልኩንና በሱ ስም የተመዘገበ ስልክ ይዛል እያልከኝ ነው እንዴ? አልያዘም ጭራሽ አይሰራም። እኔ አሁን እኮ የምለው መረጃ ይዤ የመጣሁትን ነው። አንደኛ መረጃውን ጠይቄ የመጣሁበትን መንገድ እንዴት አድርጎ ይሄን ሰው መያዝ ይቻላል የተባለውን አማራጭ ነው የሰጡኝ። 1 ስልክ ቁጥር አሉ፣ 2 991 መደወል፣ 3 አፕ አለ። ከዛ ለሁሉም ፖሊስ በኢትዮጵያ ያሉት ፖሊስ በሙሉ ይሰራጫል። ፎቶውን በፎቶ እንደሆነ ነው እንጂ ቁጥሩን የት እንዳመጣው ነው። አማራጭ ነው ማለት በአፕ በሎኬሽን ለመያዝ ነው። ዛሬ አብርቶ አጥፍቶት ነገ ሊያበራው ይችላል። አንድ ጊዜ ጃጓር አንድ ጊዜ ሰውየው እንዴት እንደሚያዝ ልንገራችሁ። በጥቅሉ ማን ነው በፌደራል በምንም ሳይሆን በአሁኑ ሰዓት የኢትዮጵያ ሰው ሁሉም ሚዲያ ይከታተላል። ልክ እንደዚህ እንደመብረቁ በትላልቅ ፌሚሶች ቤት ፎቶ በቃ ስለሱ መወራት አለበት። ከተሰራጨ ማን ነው እንዴ? ሰው እኮ ምድር ላይ ነው መኖር ያዘው ይያዛል። የትም ይሁን በኢትዮጵያ ምድር ላይ ቀርቶ ማን ነው በውጭ ቢወጣ ማን ነው ሁሉም ሚዲያ ስለሚጠቀም ይያዛል። መሰራጨት አለበት። ይሄ ከባድ ነገር ነው። 6 ቤተሰብ መጨረስ ጎበስ እንደ ቀላል አታዩት። እሱን ነው እኮ የምላችሁ። አሁን እኮ ይሄን ለማድረግ ህግ አካልም ያስፈልጋል እኮ ሰውየውን ይዞ አግኝቶ
ዛጓርዬ አሁን የምትሰጠው መረጃ እኮ ታዲያ እዚህ ምናልባት ያው ታውቀዋለህ። ያው አሁን እኮ ይሄ አፑን ምንም ማድረግ አይችልም እኮ እሱ አፑን አድርጎ ይሄ ሰውዬ ወንጀል የሰራውን ነገር ፎርሙላ ሞልቶ የልጅቷንም ቁጥር አስቀምጦ እዛ ህግ ተከታትሎ ከሷ ኢንፎርሜሽን ደውለው ይጠይቋታል። አንዳንድ ነገሮች ከሷ ወስደው ፌዴራል ፖሊስ ማለት ፖሊስ የሌለበት ሀገር የለም። እንደገና እንዳልኳችሁ ይሄ ሚዲያ ወሳኝ ነው። ኦፍ ኮርስ ይሄ ሚዲያው ያየው ሰው በቅርብ ያገኘው ሰው ምን አድርጋለሁ ብሎ ሊያስብ ይችላል። በቅርብ ላለው ተከታትሎ ሊያመለክት ይችላል። በቅርብ ላለው ሰው አለስ አንድ ሰው መሳሪያ ከያዘው 2-3 ሰው ካልሆነ ሰውየው ገዳይ ከሆነ አሁንም ገሎ ነው የሚሄደው። ግን አትሊስት የሆነ ኢንፎርሜሽን ካለው ለህግ አካል ሁሉም ሰው የተሰራጨ ፎቶ የደረሳቸው ከሆነ ይሄን ሰውዬ በቀላሉ ለመያዝ ለመቆጣጠር ይችላል ማለት ነው። አሁን እኮ ዛሬ ለጊዜው ነው የሚሰወረው እኮ እሱ እኮ ተመልሶ እኮ ይመጣል እኮ። ይሄን አትጠራጠሩ። ማንም አያቀኝም ብሎ ተመልሶ ነው የሚመጣው። ይመጣል፣ ታዩታላችሁ። መንገድ ላይ ነው የምላችሁ፣ የትም አይሄድም። ይመጣል ከአረሳሳ በኋላ ከ3 ወርም ከ4 ወርም በኋላ ተመልሶ ይመጣል። ግን ፎቶ ከተሰራጨ እንደዚሁ ሚዲያ እንዳሳየነው እንደገና በፖሊስም ፎቶ ካላቸው በቀላሉ የሚያገኘው ፖሊስ ወይንም ደግሞ ያየው ግለሰብ ለህግ አካል እንኳን ቢጠቁም በቀላሉ መያዝ ይቻላል። ተፈላጊ እንደሆነ ያሳያል ማለት ነው። ይሄ ሚዲያው እንዳለ ሆኖ ነው የምላችሁ። ሚዲያው እንዳለ ሆኖ ሚዲያ ወሳኝ ነው። ኦፍ ኮርስ የትም ቦታ ይደርሳል። የትም ቦታ ሼር እያደረግን ጃጓር እዚህ ላይ መረዳት ያለበት አሁን መብረቁ ቤት አሁን ምሳሌ ብዙ መንግስት አካሎች ይከታተላሉ። አሁን በየቦታው የመንግስት አካል ሆኖ ማንኛውም የኢትዮጵያ ወጣት ሚዲያ ላይ ማድረግ ሁሉም ሚዲያ ላይ ነው የሚያድረው። አጀንዳ መደረግ አለበት። ስለዚህ ልጅ ጉዳይ ማን ነው በየትላልቅ ፌመስዎች ማን ነው ትላልቅ ፎሎ አላቸው። ስለዚህ ማንም ሰው አሳዶ ይዛል። ኢትዮጵያ ውስጥ ቀርቶ ከሀገር ቢወጣ ማን ነው የሚያውቀው? በቃ ሁሉም ያየው ሰው ይዘዋል። ከባድ ወንጀል ነው እኮ የሰራው ሰው። እንደቀላል እንዲያታውት ይሄ ነገር እውነት ከሆነ እንደቀላል እንዲያታውት ማንም ይዘዋል። ለምን ሌላ ብሔር አይሆንም? በቃ አረቦችም ቢሆን ማን ነው በአረበኛ ቢሰራ ማንም ያልፈው የለም። 6 ቤተሰብ ነው እኮ ጨረሰው። ስለዚህ አጀንዳ መደረግ አለበት። በትላልቅ ፌመስዎች ቤት ስለሱ ፎቶ ተለጥፎ መወራት አለበት። 3 ቀን አድርም አለቀ። በእርግጠኝነት ካጣየ ከሆነ ወንጀልም የሰራው ካጣየ ከሆነ ይኸውልህ በቤተሰብ ላይ ደም መልሳል ብሎ የሚታሰብ ዘመድ የላት። ስለዚህ ቤተሰብ ሰላም ነው ማለት ነው። እኔም የቤተሰብ ላይ አላምንም። ነገር ግን ይሄ ግለሰብ ወጣ የሚለው ቀላል ነው። ወደ አፋር ክልል ወይ ደግሞ ወደ የመን ወደ ሆነ ቦታ ስለሆነ የሚያስፈልገው እዚህ ጋር የሚዲያ ጋር 6 ቤተሰብ ምናልባት እዚህ ውስጥ አሁን በጣም የቆጫችሁ ትኖራላችሁ። ይሄ ልጅ ባጠገባችሁ ብታገኙት ምን ታደርጉታላችሁ? ቀላል ነው ውሳኔው አይደለም። አሁን ምንድነው የሚያስፈልገው? ሚዲያ ላይ በጣም ትኩረት ተደርጎ መሰራት አለበት። አንደኛ እሱ ነው። ሁለተኛ ማንኛውም ሰው ውስጥ ገብቶ ልጁ ያለበት ነው ወቅ ያለው ብሎ የገንዘብ ጉዳይ ቢጠይቅሽ መረጃ ሊቀበልሽ ቢፈልግ መልስ እንዳትሰጪ ማድረግ ያለብሽን እኔ በውስጥ እነግርሻለሁ። ከዛ ውጪ ሚዲያ ላይ እስኪ እንደው ይኸውላችሁ አንዳንዴ እውነት ነው ነፃ የሚያወጣው። ወላሂ ነው የምላችሁ። ስለፈራችሁ፣ ስለተሸማቀቃችሁ፣ ስለወደፊት ህይወታችሁ ስለተጨነቃችሁ ምናምን አይደለም። ተግባባና ከዚህ 4 ዓመት ነው ከዚህ 3 ዓመት በፊት እኔ ላይ የተፈጠረው አይታችኋል አይደለ? በዛ ከባድ ሁኔታ ላይ ያንድ ሰው ነፍስ አይደለም የነበረው አይታችኋል። በጣም ብዙ ነው አልፏል። ያም ጊዜ ይኸውላችሁ አትፍሩ። የምታውቁት ልጆች ካላችሁ ያለበትን ቦታ ለህግ ለማስረከብ ለኛ መረጃ ስጡ። ለህግ ለማስያዝ ለመግደል አይደለም፣ ለማስያዝ። ሌላው ደግሞ ቪዲዮ ስሩ፣ በደንብ አድርጋችሁ ፖስት አድርጉት። አዎ ዱባይ ያላችሁ ህጉ ከልክሏል፣ አላውቅም። ግን ይሄ ግለሰብ የ6 ሰው ነፍስ ያጠፋ ግለሰብ ነው። ዩቲዩበር ካላችሁ በዩቲዩብ፣ ፌስቡክ ካላችሁ በፌስቡክ ፖስቱት፣ ያለበት ቦታ ይታወቅ። ለፈጣሪ ብላችሁ ለህሊናችሁ ብላችሁ ድምጽ ዋት። የኢትዮጵያ ህዝብ ግዴታ ነው እያልኩ ነው። ዱንያ በእጃችን አይደለም ማለት መቼ እንደምንሞት አናውቅም። አሁን ይኸው ቁልፍ አስነስተህ ይዛትን ብትሄዳት መኪና በሰላም ታደርሳለች አታደርስም አታውቅም። ድምጽ እንሆና ትላለሁኝ። አይዞሽ የኔ እናት አንቺም ጥሪ አቅርቢ። ማብረቁ አንድ ነገር ደግሞ ቀረኝ ነገር አለ። ምናልባት አጋጣሚ በጓደኝነትም ይሁን በየትም ይሁን ይሄ ልጅ ጋራ የሱን ፎቶ ያላችሁት ትክክለኛ ፎቶ በደንብ አድርጎ የሚታይ ለመብረቁ በውስጥ መላክ አለባችሁ። ለመብረቁ ላኩለትና ያው በደንብ ስለማይታይ ይለጠፍ። ከዛ 3 ቀን አድርም ይሄ ልጅ
የታጠቁ ኃይሎችም እኮ ቢቀላቀሉም እኮ ሊብ ላይ እያደሩ አይደል እንዴ? ስለ ፖለቲካ እያወሩ እኮ እንዴ ሰው ልጅ የሚያስቡ ከሆነ ይሄን አይቶ እኮ እዛም የሚያስቀምጠው የለም። እኔ አሁን እንደራሴ ባገኘው ደፋዋለሁ እንጂ አላሳልፈው ምሳሌ። ስለዚህ ሰላም ፎቶ ትንሽ ይለቀቅ። ልበል። እሺ ቀጥይ። እሺ እንትና ታች ኮሜንት ላይ ጉርሻ እያሉ ነው እና ጉርሻ መብረቁ ትገናኛላችሁ። እንትና የሙኒትና የሳሪ ዳጣ የሷ ጓደኛ ነው እና እነሱ ሁለቱን እንትን በላቸውና ጉርሻም እንድለጥፋት አድርግ። ሁለተኛ ደግሞ ፌስቡክ ላይ ፌዴራል ፖሊስ ፔጅ አላቸውና 2000 ምናምን የእውነት እናንተ ልጅቷ አዝናችሁላት ከሆነ ሁላችንም ሂደን የልጁን ፎቶ በመለጠፍ ፍትህ እያል ኮመንት እናድርግ። ፌስቡክ ላይ ፌዴራል መንግስት ስትሉ ይወጣላችኋል እና ሁላችንም ፍትህ እያል የልጁን ፎቶ መለጠፍ የእውነት እናንተ ከልብ ካዘናችሁ ማለት ነው። እና ጉርሻም ደግሞ እንድለጥፈው ጉርሻ ከለጠፈው ታውቃለህ ብዙ ጊዜ እንትን ይላል እና ጉርሻም ካለ እባክህ ለጥፍልን የዚች ልጅ። ሁለተኛ ደግሞ የአካባቢው ህዝብ የእውነት አሁን ላይ የሚያስፈራ ጊዜ ነው ያለን። ድሮ አይደለም ሰውን የሚያክል ገሎ የሆነ ነገር ሲሆን የአካባቢ ህዝብ ነው ሲጀመር የሰፈር ሰው ነው እኛን ያሳደግን ማለት ይቻላል። የአካባቢው ህዝብ ነው ለኛ ጠበቃ። አሁን ላይ እንዴት ነው 6 ቤተሰብ አልቆ ህዝቡ ዝም ሊል የሚገባው? ለምንድን ነው? ይሄ ለራሱ ጥያቄ ያስነሳል። ሁለተኛ ደግሞ የልጁ ቁጥር ከሌለ ካላገኛችሁ ቤተሰብ ጋር ሄዶ የቤተሰብን ቁጥር እንትን ብሎ ቴሌ ሄዶ ማውጣት ነው። የልጁ በጣም ቀላል ነው። ያን ያክል ቁጥር የለም ተብሎ እንትን የሚባልበት አይደለም። የእናቱ ቁጥር ከተገኘ እዛ አካባቢ የፖሊስ ሂዶ የእናቱን ቁጥር መውሰድ ነው ያለበት። ቴሌ ሄዶ በቃ ያወጣዋል። አጭር እንትን ማለት ነው። እና ሲጀመር ፖሊሶች እንትን ካሉ ለነሱ ቀላል ነው። ከተንቀሳቀሱ 3 ቀን ለራሱ አያሳድሩትም። እንደሚያዝ እርግጠኛ ነኝ እና ይያዛል ኢንሻአላህ ባላ ፈቃድ። ላንቺ ደግሞ ጽናቱን ይስጥሽ፣ ጠንካራውኝ። ያው ቤተሰቦች ሙተዋል፣ በቃ አላህ የጻፈባቸው ነው። ገባሻ? እያንዳንዱ ወልቀዶ አልቀድር ነው። በቃ አላህ ይሄ እኮ ጨምላቃ ልጅ ነው። ሲያውን ለራሱ እኮ ሰይጣን ነው የሚመስለው አይደለም? 6 ልጅ ዶሮ ለራሱ የሚገል አይመስልም። ጨምላቃ የሆነ ግን በቃ አላህ ጽፎባቸዋል እና የአላህ ውሳኔን ተቀበይ፣ ጠንካራውኝ። አላህ ከሆድሽ ሀዘኑን ይንቀልልሽ ብዬ ነው የምለው። ማለት በጣም ያሳዝናል። በጣም ኮክዬ እኮ ጉዳዩ እኮ የጠፋው እኮ ከሳሽ ነው ጠፋው እንጂ ልጁ እኮ ከሳሽ ነው እንጂ የጠፋው። ምሳሌ ቤተሰቦቹ አያስፈልገውም። ይህ ወንጀል እስከሆነ ድረስ ራሱ ፖሊስ አይደለም ራሱ ፖሊስ እንትን ማለት ይችላል። አዳምጪኛ ከሳሽ ነው እንጂ ምሳሌ አንድ ሰው ሲጮህ ነው አሁን አንድ ቤተሰብ ሆነ ጎረቤት የሚደርስለት እንጂ እኮ እናቱን ብትሆን አሁን ምሳሌ አጎቱን መሳሪያ ሰጥቷል እያሉ ነው። መቀፍደድ ያለባቸው እንዴ የእሳቸው ልጅ ነው እኮ 6 ነፍስ ነው የጨረሰው። ስለዚህ ተፈራርቷል። ከሳሽ ነው ጠፋው። እውነቱን ከፈለጋችሁ እውነቱ ይሄ ነው። አዎ ከሳሽማ ነው። እስኪ ምስክርነት የምትሰጡ አላችሁ? የሰፈሬ ልጅ ነች አውቃታለሁ አዎ ምናምን የምትሉ ምስክርነት የምትሰጡ 5 ቁጥር ጻፉ። አብዲ ደግሞ ልጁ ፋኖ ነው እያልክ ነው። እኛ ምን አገባን? ለምን ሰይጣን አይሆንም? ዋጋው መክፈል አለበት። አይ እንደዛ እንኳን ሀሳባችን ለማስቀየር አታበብላችሁ። አያገባኝም። እኔ ማን ይሁን ማን ብቻ የእጁ ማግኘት አለበት። ለምን የእናቴ ልጅ አይሆንም? እሺ 5 ቁጥር ልጅ ዳግም። እሺ ልጅ ዳግም ምን አስገቡልኝ እስኪ። ኦኬ ግን ጀምሮ አውቀዋለሁ እያለ ነው ይሄ ልጅ። እስቲ ይግባ። እኔ ልጠይቀው። ይቅርታ እንዴ ታጠብቂኝ። አይዞሽ እናት ዋጠጭ ዋይን ለማጠገብሽ ችግር የለም። የእናቴ ልጅ ለምን አይሆንም? ሰላም እንዴት ናችሁ? ሰላም ብራዘር እንዴት ነህ? እግዚአብሔር ይመስገን ደህና ናችሁ? አለ ልጅቷን ታውቃታለህ? ልጅቷን አውቃታለሁ። ሟቾቹንም ሁሉንም አውቃቸዋለሁ። የሰፈር ልጆች ናቸው። ገዳዩን ታውቀዋለህ? ገዳዩንም አውቀዋለሁ። እኛው ከላይ በፎቶ የምታየው ግን እዚህ ጋር
ፋኖ ነው አሉ፣ ኦሮሞ ነው አሉ፣ ፋኖ ነው አሉ። ብዙ ኮሜንት አለ ፋኖ ነው ምናምን የሚባል በዚህ ማለት ቁልቁል ሽቀው። አዎ ተዋቸው እባክህ፣ አጀንዳ ነው። ለጊዜው ግን ዝም ብሎ ገበሬ ነው፣ የፋኖን አይወክልም፣ ፋኖም አይደለም። እንደ አጋጣሚ ዝም ብሎ ልጅቱ አማች ነገር ነው መሰለኝ። እህቷ ባልታ ነበር በፊት ጊዜ። እሺ ከዛ አማች ነው ዝም ብሎ ነው ሄዶ በስካር መንፈስ ነው ገሏቸው ወጣው። ለሊት ነው የወጣው። ቁልቁል ነው ወደ መከላከያ የገባው። ማን ነው ልጅቱ? ፋኖን አይወክልም፣ ምንም አይወክልም። ወደ መከላከያ ነው የገባው። ማንም ከሳሽ የለም። ማንም በሰፈራችን ደግሞ ረብሻ ነው። ፋኖና መከላከያ ዙሪያውን ነው ያለው። ጦርነት ነው። በዛን ሰዓት መከላከያ በሰፈሩ አለ፣ ፋኖ በሰፈሩ አለ። እገደው ወተገደሉበት አካባቢ ምንም የለም ነበር። በአጋጣሚ ማለት ነው ክፍተን ነበርና በዛን ሰዓት ገሏቸው ነው ወረዱስ። እኔ ልጅቱንም አውቀዋለሁኝ፣ ቤተሰቦቿን ማውቃቸዋለሁኝ። ከዛ ለመከላከያ እጅ ሰጥቶ ነው ወይስ መከላከያን ተገና አድርጎ አገር ቀይ? አልሰጠም። እጁን ሰጥቶ አይደለም ለየነቁልቁል ወረደው ዝም ብሎ ማለት ነው። በሰፈራችን ከታይ ከኛ በታይ ማለት ነው። ሌላውን አማራ ነው ያለው፣ ሌላውን ፋኖ ነው ያለው። ታይታችን ደግሞ ኦሮሞ ነው ያለው። ግን ወደ ኦሮሞ ዘመድ ያለው እየተባለ ነው ወደ ኦሮሞ ነው ወረደ ቁልቁል። ይሄ በብሔር ምናምን ሳይሆን ትክክለኛው መረጃ ስለሆነ ነው። የምሬን ነው። እንግዲህ ፖለቲካ እየሰራህ ነው አንተ። እንግዲህ ኢትዮጵያ መከላከያ ነው። እስኪ ዝም ብሎ አንዴ የራሳችሁን ስሜት እዛው አስቀምጡት። እኔ እናንተ ስሜት አይመለከትም። ይጨርስ ይናገር። ሰው እኔ ልጠይቀኝ ወይ ደም በኔ ራሴን ነው መልሱት። አሳረኛውን ፋኖ አታውርዱት። በማን ነው አሳረኛው ወሎን አታውርዱት። ግን ማረም ስላለብኝ ነው። ወንድማችን የልጁ ቤተሰብ ወደ ኦሮሚያ ክልል አለ ወይንም ኦሮሞ ቤተሰብ አለው ተብሎ ወደዛ ነው ሄደው? አዎ አለው ተብሎ ቤተሰቦቹ ምናምን ወደ ተዘመድ ያለው ወንድም አለው ምናምን ተብሎ የሷን ቤተሰቡ የገሎ ወደዛ ነው የወረደው። ገባ? አሳፈራችን ደግሞ ረብሻ ነው። ለጊዜው በጣም ረብሻ ነበረ። ገሎ ወደ ተኝ ወረደው። ከዛ ማንም ከሳሽም ትቴት ወደ ተከሰሳል። አገሩ በጣም ነው ረብሻ ያለው። ሲጀመር በጣም አስጠልታ ነበር ሰፈሩ። ያን ሰፈር ማን ሰሙ ማለት ነው። ገሎ ወደ ተኝ ወረደው። ይሄ ብሔር ምናምን አይደለም። ሆነው ይሄ ስለሆነ እኮ ነው። ሌላም ሰው ቢመጣ ሆነ ይሄን ነኝ ብሏቸው። እኔ ሰፈር ልጅ ነኝ። የገደላቸው ምናምን ቤተሰቦቹ አጎረቤት ነን አቸዋለሁ። አቆኛ ገደውን ማቀዋለሁ። ይሄ ራሱ ጓደኛዬ ነው። ግን ቁልቁል ነው የወረደው ገሎ። ኦኬ ዋናው ቁም ነገሩ እኛ የምንፈልገው ልጁ እንዴት ይገኛል ነው እንጂ ገብቷል አይደለ? ወደ ወለጋ ገባ፣ ወደ ጎንደር። ዋናው ልጁን ለመያዝ ነው። ወይንም ልጁ አሁን ለምሳሌ በዛ ለምሳሌ አሁን እያስተፈለጋችሁ አሁን በሰንበቴ የሰንበቴ እንትና ለዋናው ሊቀመንበር ነው ሰንበቴ የሚባል ሰፈር ማለት ነው። ሰንበቴ አሁን ኦሮሚያ ክልል ነው። ኦሮሞ ነው። ሰሜን ሸዋ ቢሆንም ኦሮሞ ነው። ሰንበቴ የሰንበቴ ሰው ካለ አሁን እዚህ ውስጥ አዳማጭ ካለ ሊቀመንበሩ ከተገኘ በዛ አካባቢ ነው ያለው። ወደዛ ነው ወረደው። በዛ መያዝ ይቻላል። በሰንበቴ ማለት ነው። ኦኬ የሱ ቤትስ በየት ነው? የሱም በዛው ነው። በዛው ወጣ ብሎ በረሃ ይባላል። ብርቂቶ በረሃ ጎን ለጎን ነው። በዛው ደግሞ ዝቅ ብሎ ደግሞ ቁልቁል ወደ ኦሮሚያ ክልል ወደዛ ነው የገባው። ስለዚህ በሰንበቴ ሊቀመንበር መያዝ ይቻላል። ልጅቱ እዛው ነው ያለው። ኦኬ የሱ ወደ ኦሮሚያ ክልል ነው ወይስ ወደዚህ ነው? ለብቻው ነው? አማራ ነበር ቁልቁል ወረደ። ኦኬ እሱ ነው ማወቅ የፈለኩት። ስለዚህ መከሰስ የሚችለው እዛ ነው ማለት ነው፣ የራሱ ሰፈር። አዎ አማራ ክልል የለም። እሱ ሸሽቶ ሄዷል። ወደ ኦሮሚያ ክልል ገብቷል። ወደ ኦሮሞ ገብቷል። አማራ ነበር ገሎ ሄዷል። ቁጥሩ ምናምን አለ አንተ ጋር? ኧረ ቁጥሩ የለኝም። ጠይቀው እንጂ መስቀለኛ ጥያቄ ጠይቀው። እኔ ጠይቀዋለሁ። አንዴ አሳረኛ ወሎ እኔ ታውቀኛለህ አይደል? ስለዚህ የስድስት ሰው ነፍስ ለማጣራት ከስሜት መውጣት አለብን። አሁን እስካሁን ድረስ እንትን ስልኬ ሊቆልፍ ብሎ እያስተካከልኩ ነበረ። ይሰማል እኮ የሟቾቹ የማን ልጆች ናቸው? እነማን ናቸው? ሰፈራቸው ብለህ ጠይቀው። አንዴ ልጅቷ ያው ደመላሽ ቤተሰብ እስከሌላት ድረስ አንዴ ተረጋጋ። እኔ አሁን ለምሳሌ አንተ አሳረኛ ወሎ አንተ ሰው ገደልክ ቢባል ያንተን ቤተሰቦች አልጠይቅም። ያ ማለት ምን እንደሆነ ገብቷል አይደለ? ግን ልጁ ግለሰቡ የሚገኝበትን ቦታና የገባበትን ቦታ ተናግሯል። መጠየቅ ያለበት እሱ ነው። ይሄኔ ደመላሽ ቢኖራት እሱ በገደለው ቤተሰብ ይገደላል። ሀገራችን ላይ ያው ታውቃለህ፣ በጣም ከባድ ነው። እሱን አልደግፍም። ስለዚህ አሁን ልጁ አማራ ነው አለ። በትውልዱ አማራ ክልል ነው። ስለዚህ የሚከሰሰው አማራ ክልል ነው። ልጁ የሚከሰሰው አማራ ክልል ነው እንጂ ኦሮሚያ ክልል አይደለም።
ልጁ እንዳለው ወደዛ ወደ ኦሮሚያ ክልል ቢሆን ኖሮ ይሄ በሊቀመንበሩ የሰንበቴ ነው ሊቀመንበሩ በሱ በኩል ይከሰስ ያለው እዛ ልጁ የሰንበቴ ተወላጅ ቢሆን ኖሮ እዛ ነበር የሚከሰሰው። ፎቶውን ተከክለኛው ፎቶ ማለታችን ነው መሰላችሁ። ይሰማል ድምጤ? አንደኛ ፎቶውን አምጣለን። እኛ የምንፈልገው አሁን በሚዲያ ላይ ቢያንስ እንኳን ከ130 ሚሊዮን 30 ሚሊዮን ሚዲያ ተጠቃሚ ከሆነ ኦሮሞ፣ አማራ፣ ጂኒ ቆረጥ ሳትል ማለት ነው ሁላችንም ድምጽ ሆነን ይሄ ግለሰብ ወይ እጁን ለመንግስት ሰጥቶ አለበለዚያም ደግሞ መንግስት የሚያደርገውን ነገር አድርጎ እኛም በውስጥ አንዳንድ መረጃዎች እየተቀባበልን ይሄ ግለሰብ ለገደላቸው 6 ነፍስ ተጠያቂ እንደሆነ ማድረግ ነው እንጂ ጭቅጭቅ ውስጥ መግባት የለብንም። ተጨቃጨቅን ማለት ወደ አንድ ቦታ ልደብቀው ፈልጋል ማለት ነው። ገባ? በብሔር ወይ በሃይማኖት ከተደበቀ ይሄ ግለሰብ ማግኘት አችልም። እኔ ለምሳሌ አፋር ክልል ቤተሰብ አለኝ። ገባው አይደለ? እኔ ወሎ ላይ የሆነ ወንጀል ሰርቼ አፋር ክልል ሄድኩ ማለት እዛ ቤተሰብ አለኝ ማለት አፋር ቤተሰብ አለኝ ማለት ነው እንዴ? አይደለም። አፋር ቤተሰብ ሳይሆን ይኖረኝ ወደዛ አካባቢ ቤተሰብ ይኖረኛል። የዛም ባህል የተላበሰ ማለት ነው። ስለዚህ ልጁን ለማወቅ ነው ጥረት ያደረግነው። የብሔር ጉዳይ አይደለም። ኦሮሞ ሆኖ ገዳይ አለ፣ ማንም ሆኖ ገዳይ አለ፣ ወንጀለኛ አለ፣ ዘራፊ አለ። ወንጀለኞች ብሔርም ዘርም የላቸውም። እሺ፣ ሃይማኖትም የላቸውም። አዎ ትክክል ነው። እኔ ኮሜንት ላይ በጣም ፋኖ ነው አሉ ሲሉ ሰምቼ ፋኖ አይደለም ለማለት ነው። ልጅቱ ዝም ብሎ ህዝብ ነው። እንደ ማንኛውም ሰው እህቷን አግብታን ነበረ። የእሷን እህት አማች ነው የገደለውም። እንደ እህቷን ልጅ ወንድሟን፣ እናቷን፣ እህቷንም ቅልቅል በቃ ባንድ ጋር ነገላቸው ሄደው ውሸት ተዋለ። ሙሳቸው እናት እናጋለ ወንድሟም ደረሰ ይባላል። እንግዲህ ለመረጃ ያክል ማለት ነው። እሱ ወንድማችሁ ዋሻው እንደ መሰረት ላይ ለዘን የእውነቴን ነው። ቁልቁል ነው ወረደው ማጃዝም ከተባለ እዛው በኦሮሚያ ክልል ባለው ሊቀመንበር በዛ ነው የሚያዘው። ቅርብ ነውና በረሃት የሚባለው ከተሰፈሩ ቁልቁል ዝቅ ብሎ ኦሮሞ ነው ያለው። ልክ አማራና ኦሮሞ ደግሞ ሊጦርነት አለ። በዛ ዝቅታ ላይ መያዝ አይቻልም። ስለዚህ በኦሮሚያ ክልል ሊቀመንበር መያዝ ያለበት ብያምናለሁ። ዞሮ እንግዲህ የልጁን ብልጠት አያችሁት አይደለ? ልጁ የታጠቀ ኃይል ቢሆን ኖሮ ወይንም የታጠቀ ኃይል ቡድን ቢሆን ኖሮ ገሎ ወደዛው ቡድን ነው የሚመለሰው። ከዛ ልጁን ማግኘት አትችልም። ሲሰዋ አብሮ ነው የሚሰዋው ከነወንጀሉ። ገባችሁ አይደል? ይሄ ግለሰብ እዛ ቦታ ቢቀላቀል ኖሮ አለቀ። ልጅቷ ምንም አይነት ፍትህ አታገኝም ማለት ነው። ስለዚህ ልጁ ያደረገው ምንድነው? ገደለ፣ ወደዛ ወደሆነ ቦታ ሄደ። ወደዛ ቦታ ሲሄድ ደግሞ እዛ አካባቢ ሰው አይጠይቀውም። ኦሬዲ ተቀላቅሏል። ያልኳችሁ ይሄንን ነው። ምንም ችግር የለም። አሁን በሚዲያ ላይ በደንብ ልጅቷን እንርዳት። አሁን ልክ እንደማችን እንደ ልጅ ዳግም ድምጽ ምስክር ካላችሁ ደጋግሙልን። አሁን ልጅ ዳግም አንድ የመጨረሻ ጥያቄ ልጠይቅህ። ጠይቅ። ከልጅቷ ጋር ነው ወይስ ከሱ ጋር ነው ቀረቤታችሁ? ማለት በዝምድናም በጉርብትናም? ጉላላ የእሷ ቤተሰቦቿ ጎረቤቶች ናቸው። በእርሻም በሁሉም ነገር ጎረቤቶች ናቸው። የእሷ ማለት ነው። ይሄ ልጅቱን ደግሞ የማውቀው እንደዚህ በየሰፈራችን ላይ ወደ የሸቤ ምናምን አለ አይደለ? እንጫወታለን ምናምን አውቀዋለሁ። ይጠጣል እየመጣ ሰፈራችን የነሱ ቤት ገኛ ጋር ቅርብ ነው። አንድ ጋር ስለሆነ ይጠጣል ይበላል ምናምን። በዛው ያን ስለማውቀው ነው እንጂ አንድ ሰፈር ልጅ ነን። ሲጀመር አንድ አካር ልጅ ነን። በቃ አካባቢያችን ምናምን አንድ ጋር ነው እና አውቃቸዋለሁ። በደንብ አድርጌ ነው የማውቃቸው። እሱንም አውቀዋለሁ፣ እነሱንም አውቃቸው። ከስድስቱ መካከል አንደኛዋ ምንም የማታውቅ እናቷ ናት። ሌሎቹ ህፃናቶች ናቸው አይደለም? ወንድሟም የነፍስ ያወቀ ነው፣ ግን ተኙበት ነው ገብቶ የገደላቸው። የእህቷ ልጆችሳ? የእህቷ ልጅ አንድ ላይ ያለው ወንድ ልጅ እሱም ህፃን ነው። ህፃን ነው፣ በጣም ህፃን፣ በጣም ጥንጥዬ ህፃን ነው። ስለዚህ ታዲያ የአካባቢው ሰው እንዴት ዝም ይላል? ማለት እሱ ገሎ ሄደ። ቤተሰብ አካባቢው ትንሽ እየወጣ ትንሽ ከተማ ምን እየወጣ ትንሽ ይወጣ ትላለችና በሰፈሩ ላይ ደግሞ አንሰንወት ጦርነት ነበር። መከላከያና ፋኖ ጦርነት ነበርና ሰፈሩ ላይ ትንሽ ጎርጓዳ ናትና ሁሉም በየቦታው ላይ ያለው ምሽግ ምናምን ይዞ በየቦታው ላይ ከባድ ጦርነት ነበርና አካባቢዋ ላይ ትንሽ ክፍተት ነበር። ህግ የለባትም ያኔ ይሄኛው ህግ የለም። ሁለቱም ነፃ ነበሩ ቦታው ላይ ማለት ነው። ከዛ ብቻ ክፍተት ሲያገኝ እሱ ገብቶ ገሏቸውን ይሄዱ ቤት ላይ የገባው ላይ እንደገደው ጦርነት ስለነበረ ጥይት ሲቆህ ራሱ ጥይት ይሄ ምንድነው እንኳን ይባል ያን ሰሞን ገባ ያኔ ጦርነት ነው። ይሄ ምንድነው እንኳን ይባል ደግሞ ሰፈሩ በጣም ጦርነት አለ። ያስሙ ያስጠላል። ከሆነ ግለሰብ መረጃ አሁን አግኝቼ ነበረ። ምን ይለኛል መሰለ
እሱን ነው የገደለው። አዎ እሱ ነው የገደለው። ያንን በዛን ሰዓት ፋኖ እዛ አካባቢ ትንሽ ራቅ ያለ ስለነበረ አልደረሰም ነበረ። ከዚህ በኋላ የልጁን መረጃ ሰብስበው ፋኖኛ እርምጃ እንወስድበታለን ብለው ነበረ፣ ግን ልጁን አላገኙትም። እንደዛ ብለው ነበር እንዴ? ፋኖ እርምጃ ለመውሰድ ወደ ኋላ አይልም፣ ይወስዳል። እንኳን እሱን አንድ ሰው ገሎ እንኳን 6 ሰው ገሎ ይገደላል። በፋኖ መረጃ በዛ በአካባቢያችን ባለው መርንትን ህግ ይገደላል። እንኳን 6 ሰው ገሎ ማለት ነው። ግን እነሱ አላገኙትም፣ አመልጧል። የለም 6 ሰዓት 7 ሰዓት ገሎ 6 ሰዓት ላይ ቤት ነው ሊፈልጉት ሞክረዋል፣ መጥተዋልም ብለዋል ቶሎ ብለው ሊይዙት ማለት ነው። ግን የለም እሱ ሰፈርም ቤተሰቦች ምናምን ሄደው ነበረ፣ ግን የለም አመልጧል። ቁልቁል ወርዷል። መያዝ አልቻሉም እንጂ ሄደው ነበር እነሱ ተሯርጠው ሄደዋል ወደዛው ነው፣ ግን ማዳን አልቻሉም። አዎ ዘግይተው ነው የነበረው። ያው እሱ ደግሞ እነሱን አይደግፍም፣ ግን እዛ አካባቢ ላይ እያየው ነበርኩ ነው የሚለው። ትክክል ላይ እየሰማ ነው። አሁንም ቅድም ስም መጥራት ስለከበደኝ ነው። ልጅቷን በደንብ ያውቃታል። የእናንተው አካባቢ ልጅ ነው እና ደጋፊ አይደለም ልጁ። ግን በሰዓቱ ላይ እንደዛ ተብሎ ጧት ነው የተገኙት። ጧት ሲገኙ የልጁን መረጃ ስጡንና አፈላልገን እንገላለን ብሎ ነበር። ግን ልጁ ወዳው ሰፈር ቀይሯል። የለም ተሰውሮ ስለነበር አልተገኘም። አይተዋል እኮ የተረፈችው አይተዋል። ባይኖ የልጁና ማለት ነው አይተዋል። እሷማ ታየዋለች እኮ ግን እሱ ገሎ ወደዛው ነው ሄደ። ታያ በቃ በዛው ሄደዋል። የእሱ የለም ቅርብ ነው ደግሞ ገባ። አሁን ሄደበት ያው ወደ ኦሮሞ ቦታ ሄደበት ደግሞ ቅርብ ነው። ቢያንስ 15 ደቂቃ መንገድ ነው። እንግዲህ አስበው እንኳን ጠዋት አካባቢ መጥተው ሲጀመር ወደዛው ቢመጡ ራሱ ያመጣሉ። እሱ ሄዷል። ሰክሮ ነበር። ዝቅታለ ቁልቁል በቃ ይገባል። በዛው ሰክሮ ነበር ልጁ። በቃ ነገር ነው መሰለኝ። ሁለቀን ይሰክራል አይቼዋለሁ። ያንን ቀን ግን እንጃ። ኦኬ እዛ አካባቢ ላይ መከላከያ ፋኖ አስቦብን ነው ምንም የለም ብለዋል። መከላከያም አላፋን ነው ምንም የለም ብለዋል። ያው መከላከያም ፋኖም ከሌለ ጥይት ሲተኩስ ያን ሁሉ 6 ሰው ነፍስ ሲተኩስ ቢያንስ ከ3 ወይ ከ4 ወይ ከ5 ጊዜ በላይ ተኩሷል። እንዴት ህዝቡ ኧረ በጣም ብዙ ጊዜ ነው ብላል የተተኮሰው። ብዙ ጊዜ ሲተኩስ ያው ማንም ያው መከላከያው ጦርነት ስለነበረ አንተ ለምሳሌ ሁሉም እየመሸግ ላይ ነው ያለው። ጦርነት ስለነበረ ቦታው ላይ ጥይት ቢጮህ እዚህ ጋር ራስህን አንተን የምታድነው ነው። ምንም ማድረግ አትችልም። ያኔ ሁሉም ተወጥፎ ነው ያለው። የቤቱ ጦርነት ነበረ። ቢወጡ ማን እንደው ጥይት ዙሪያውን ነው 24 ሰዓት ጥይት ብቻ ነው። ሰው ይገደል እንግዲህ ጧን ነው የሚለው የሁሉም ጋር ማለት ነው። ስለዚህ ምንም ማድረግ ህዝብ ራሱ አይድነውም። ጥይት እኮ ሲጮህ እኮ የሚከበረው እኮ በሰላም ሲኖር እኮ ነው። ሰላም የለም በዛን ሰዓት፣ አሁንም የለም እንኳን ያኔ። ስለዚህ ሰላም እሱ ሆኖ ክፍተት አይቶ ነው ስሬ ብሎ ልብ በቃ አስቦበት ነው የገባው ክፍተት ሲያገኝ። ሰሞኑን ፋኖ ነበሩ። ፋኖች እንደ ትናንትና መከላከያ ሲገባ ጦርነት ሲያደርጉ ሲወጡ ክፍተት ባገኘበት ሰዓት ላይ ገባ ገደለ። ገባ አይደለ? ስለዚህ ጥይት ቢጮህ ማንም ብቅ አይልልህም ያን ሰዓት፣ ምክንያቱም ጥይት ብቻ ነው ያለው። ሬሳቸው የተነሳው ጠዋት ነው ብለዋል። ተነጋ በኋላ ማለት ነው። ዳግም እንደዚህ እናድርግ። ይኸውልህ ዳግም ምን መሰለህ ካሁን እኛ ለአንተ የትራንስፖርት የደከምክበትን ሁሉ እናቀርባለን፣ እንሰጣለን። አንተ ፎቶ አለክ። ለአካባቢ ላሉ ሰዎች በሙሉ ቆይ ልንገርህ፣ ያለበትን ቦታ ስጣቸው። እኛ ወረታውን እንከፍላለን። እዚህ ሚዲያ ላይ ያለ ሰው በሙሉ የዚች ልጅን ደም ለማስመለስ ሁሉ ነገር እንትን ለማለት በተቻለ አቅም በቃ የፈለገ ነገር ይሁን። ሌላው ተቀባይነት እንዲኖርክ እንዳልከው ባጣየ እዛ አካባቢ ያለው ሊቀመንበሩ ያንን ተቀባይነት እንዲያገኝ ደግሞ ነገር በውስጥ ጠይቁት። ፎሎ አድርጉና ልጁ እውነተኛ መረጃ አለው። በውስጥ ጠይቁት። መብረ እሺ። እና አንቺ እህቴ ደግሞ ምን ታደርጊያለሽ መሰለሽ? ለእህትሽ ንገሪያትና ያለውን ኢንፎርሜሽን 991 እዛው ባለችበት ቦታ ስልክ ትደውል ለፖሊስ፣ ለፌዴራል ፖሊስ፣ ለአካባቢው ሳይሆን ለፌዴራል ፖሊስ ትደውል። መረጃ ትስጥ፣ ይቀመጥ እዛው። እኔ አፕላይ እገባለሁ፣ ፎቶውን ላኪልኝ፣ ፎቶውን ለጥፋለሁ። የፖሊስ አፕላይ ጎጉንትን አድርጌ ዳውንሎድ አድርጌ ስሙን እና እንትኑን ስሙንና በውስጥ ስሙንና ፎቶውን ላኪልኝ። በፖሊስ አፕ ላይ ዳውንሎድ አድርጌ ለጥፋለሁኝ። ፖሊስ እና እሷ ደግሞ በተቻለ አቅም በዛው ትደውልላቸው 991 ቁጥር። እሺ ቀላል ነው። 991 ብቻ ትደውልና
ያየችውን የሰማችውን እሷ ከዛ መሃል እንደተረፈች ትናገር። እሺ ከዛ በተረፈ ልጅ ዳግም እንግዲህ ያንተ ኃላፊነት አለብህ። ያው የዚች ልጅን እንባ እናስመልስ ካልን ያለ አግባብ ነው እንግዲህ ምንም የማታውቅ ወንድ በሌለበት ነው እንዲህ ያደረገውና ስለዚህ እባክህን እንትን በልና ያው እሺ በውስጥ እናወራለን ያለውን ነገር ፎሎ አድርገኝና በውስጥ ያለውን ነገር እናወራለን። እሺ እንደምንም አድርገህ የፈለገ ነገር ቢሆን ድካማችሁ ምን ያላችሁ ይሄንን የዚችን ልጅን እንባ የዚችን ልጅን ደም መመለስ አለብን። በምን በህግ ነው የምንመልሰው፣ ለህግ ማቅረብ አለብን። ገሎ መደበቅ የለም። ስለዚህ የምትረዳን ነገር አንተ የደከምክበትን የወደክበትን ሁሉ ነገር እኛ እናያለን። ስለዚህ መመለስ እንችላለን። እባክን እሺ ወንድሜ ይሄን ነገር ተባብረ መቼም ታውቀዋለህ ብዬ ነው ይሄን የደፈርኩክ። ስለምታውቀው ልጁንም ባየህበት ቦታ ወይንም ደግሞ እዚህ ቦታ አይተናል ለምትሉ ሰዎች ካለ ለዳጊ ንገሩት። እሱ የሚከተለውን ነገር እንግዲህ ያው ከሱ ጋር እንነጋገራለን። ምን ይመስላል? ሀሳብ አለክ እዚህ ላይ ዳጊ? ሳስቻለሁ እኔ ፎቶውን ፈልጌ አመጣለሁኝ። ፎቶውን ታም ሰፈር ልጆች ፈልጋለሁኝ ለመብረቅ ቁልክለታለሁ ካላኩልኝ አጋጣሚ ካልደበቁኝ። በተረፈ ደግሞ የሚያዘው ልጅቶ በዛ በሰንበቴ ሊቀመንበር አሁን የሰንበቴ ሰው ቢገባ እዛ አካባቢ ሊቀመንበር በዛ በሰንበቴ ሊቀመንበር ነው የሚያዘው እኮ